ህግ ሄዳለሁ አሳስራለሁ የምትለው ነገር አልፈልግም። ምክንያቱም እኔ እርጉዝ ነኝ ገባ ሳይድ እኔ አርግዤ አንተ እንድትሰስር አልፈልግም ገባ። አንተ ሲጀምር ምንም አትረዳም ገባ። ይኸው ይሄን ይኸው አንተ ሲጀምር ምንም ስሜት በቃ አትረዳኝም። ለምን እኔ ምንድን ነኝ? አርግዣለሁ። ይኸው ማስረጃውን ከፈለክ ደግሞ ይኸው ምንድን ነው ያልሽው? ሰምተሃል? በቃ ያደጋግሙ። ከዚህ በኋላ ምንም አይነት ስልክም ሄደህ አትችልም። ከፈለክ ደግሞ ሄደህ ማስመረጥ ትችላለህ። ምን ትላለህ? ለማንኛውም እርጉዝ ከሆንሽ መብሩክ፣ እንኳን ደስ ያለሽ። የእውነት እርጉዝ ከሆንሽ እንኳን ደስ ያለሽ። የእውነት ይሄንንም አሳየዋለሁ። ኢማን ይቅርታ አላለሁ። ይቅርታ ጠይቂያታለሁ። መጀመሪያም በአካል ባገኛትም ያው ተናዳ ይዛን ቀን ኮቴል እንደወጣች እሱን ተይውን። እኔን ስሚኝ፣ ተናዳ ከሆቴል እንደወጣች አልተገናኘንም። ስልኬንም አታነሳው ነበረ። ሚሴ ጽፌላት አለቀውም ምናምን ብያት አረጋግቻት ነው እከራይልሻለሁ ቤቱን ራሱ እከራይላት እያልኳል። ከሆቴሉ ተጠፋችው ያው ወደ ገጠር ተመልሳለች በሚለው ነው እንትን ያልኩት። እዛም ከቤተሰቦቿ ጋር ተጣላችና ችግር ተፈጠረባት ምናምን መሰለኝ። በጣም እያለቀሰች የምታወራው ኢማን ከልብ ይቅርታ እላለሁ። በእውነት ይሄን ሁሉ ያደረኩት ሱመያ ለማታምነኝ ነገር ነው። እኔም ጫቱንም ቅሜ አንቺንም ሮም ውስጥ ሆነን ቪዲዮ ቀረጬ ፖስት ያደረኩት እኔ ነኝ ባለጌው። ይቅርታ ጠይቃለሁ። ማድረግ የለብኝ ነበር እንዳለቀው እያለች ገባሽ አይደለ? እሷን ይቅርታ ጠይቃታለሁ። እኔ በአካልም አግኝቼሽ የምትፈልጊው ነገር አድርጌልሽ ብክስሽና ይቅርታ ብለሽ ደስ ይለኛል ማለት ሰይድ። በአካል ምናምን ትል ነገር ተው። አሁን በቃ ስሌማን የምትደውለው ለዛ ነው። ለምን ለቀቀኝ? ከቤተሰብ ጋር ችግር ተፈጠረ። እንኳን ተለቀቀች በቃ እሰይ በቃ ተለቋታ በቃ አለቀ። ቤተሰብ ስምኛ፣ ከዛም ከባሌም ከልጄም አልሆንኩም። እዚህ ከቻልኩኝ ኢማነሽ ብላ ካደረሰችኝ ለቤተሰቦቿ እኔ ሽማግሌ ምናምን ሂጄ ቤተሰቦቿ ጋራ ለተገባት ሽማግሌ ሂጄ ይቅርታ ለማለት ማለት ነው። ተገባ እንደምትወሪው ሽማግሌ ሂጄ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ በጣም ደህና ነኝ። እንግዲህ ዛሬ እንደምታዩት በጣም ደስ ብሎኛል። የሆነ ድጋሚ የተወለድኩ አይነት እየተሰማኝ ነው ማለት እንዴ። በጣም ደስ ብሎኛል በቃ ከምነግራችሁ በላይ ማለት ነው። እንግዲህ አንድ በጣም የምፈልገው ማለት የምመኘው ነገር ስላገኘሁኝ በጣም ደስ ብሎኛል። ሰርፕራይዝ አለኝ ለእናንተም ማለት ለእናንተም ለባሌ ሰርፕራይዝ አለኝ። እንግዲህ ሰርፕራይዙ በጣም አላ ደስ የሚል ነገር ነው። ማጠብቁት ነውና ምን እንደሆነ አሳያችኋለሁ። እኔ ማለት እንደዚህ አላ ማለት የሆነ ትንሽ ችኩል ነገር ምናምን ስለሆንኩኝ ይሄን አክል ለቁም ነገር መበቃነት ልጅ ነኝ ብዬ እኔ እንጃ አላ ብቻ ትንሽ ከብዶኛል። እንዴት እንደምናገረው አላውቅም። ይሄ ራስ የሆነ አላ እኔ የማጠብቀው ነገር ነው ማለት እኔ በጣም የምፈልገው አይነት ኑሮ አላ የሆነ ልጅ ወላችሁ ማሳደግ ምናምን ፓርት የሆነ በልጅነት ሲሆን ደስ ይላል። ሁሉም ነገር በወቅቱ ሲሆን ደስ ይላል እና አሁን የምር ደስታ በጣም እያስለቀሰኝ ነው ደስታው። እንግዲህ ሰርፕራይዙን እነግራቸዋለሁ ወይ ደግሞ አሳያቸዋለሁ ሰርፕራይዙን ማለት ነው። እንግዲህ እስቲ ትንሽ ገምቱ እስቲ ምን እንደሆነ ማለት እናንተ መቼም መገመት አያቅታችሁና እስቲ ገምቱ። የምር እኔ እምባዬ እየተናነቀኝ በቃ መናገር ወላ አልቻልኩም ብላችሁ እና ሰርፕራይዙን እነግራቸዋለሁ አሳያቸዋለሁ። በቃ ችግር የለውም። እያለቀስኩ ያለሁት ደግሞ የደስታ እንባ ነው። የምር ከፍቶኝ ምናምን ሳይሆን ሊከፋኝም ይችላል በእርግጥ ግን አሳያቸዋለሁ። እሺ ይኸው እንደምታይ በደንብ እንዲታያችሁ እንደዚህ አድርጌ ላሳያችሁ ይመስለኛል። ትክክለኛ አስተያየቴና እንደዚህ አድርጌ ላሳያችሁ ፈልጋለሁኝ በደንብ ማለት ነው። እና ሐኪም ቤት ሄጄ ነበረ ማለት ዝም ብዬ ስጠራጠር ምናምን ነገር ነው ሐኪም ቤት የሄድኩትና ሲሄድ እርጉዝ ነሽ ነው የተባልኩት። እንግዲህ ማለት እኔ እንጃ አሁን ሰይድን ቢያንስ የሚይዝበት አንድ መንገድ አግኝቻለሁ ማለት ነው። ምክንያቱም እርጉዝ ነኝ ካልኩት መቼም የትም ምንም ማለት የትም ጥሎኝ አይሄድም አውቃለሁ። ግን እና እስኪ አሁን እኔ ካሜራ አስቀምጬ እየጠበቅኩት ነው እና እለዋለሁ፣ እጠራዋለሁ። ከዛም በኋላ ሰርፕራይዝ እነግረዋለሁ ማለት ነው። እስኪ ገምት ምናምን ትንሽ ሆዴ በእርግጥ ቀጭ ስለሆንኩኝ ማለት ነው ሆዴ ያን ያክል አያስታውቅም። ግን ሲመጣ እስቲ ገምት ምናምን እነግረዋለሁ ማለት ነው። እንግዲህ እኔ በጣም ደስ ብሎኛል። ይሁን አላ
ዝሌ ነው ያስባለኝ። በቃ ማለት ከሐኪም ቤት መጥቼ እኔ እንጃ እያለቀስኩኝ ነበረም እየሳኩኝ ነበረም። ምክንያቱም በጣም ደስ የሚል ነገር ነው ይሄ። ራሳችን መተካት ማለት ቀላል ነገር አይደለም። እና እንግዲህ ሰኢድንም በዚያው አጋጣሚ በጠየቀው ነገር ቢኖር ይሄ አላ ሰኢድ እስኪ ከኔ እኔ አርግዣለሁ ምናምን ብዬ ስነግረው ዘለው ያቅፈኝ ይሁን እንዴት እስኪ ቆይ ደስታውን ማየት ፈልጋለሁ። በቃ በጣም ደስ ይለው ይሁን ወይስ አይለውም ይሁን የሚለውን ነገር እሱን ጠይቀዋለሁ ማለት ነው። ለምን የእሱንም ሀሳብ ስለምፈልግ የእሱንም ማለት እሱ ደስ ካላለው በጣም ይደብረኛል። በቃ በጣም ይደብረኛል ማለት ነው። እና እንግዲህ አሁን እሱ ሌላ ክላስ ነው ያለው፣ እኔ ደግሞ ቢሮ ነው ያለሁት። እጠራውና እነግረዋለሁ ያለውን ነገር። ግን የምር እስኪ ሰኢድ ልጅ በጣም ይወዳል አውቃለሁ። ልጅ በጣም ነው የሚወደው እሱ እና በዚህ የተነሳ ማለት ሱመያን አልፈልጋትም ልጆቼን የምፈልገው ምናምን ብሎ የሚያወራበት ፓርት አለ። እስኪ አሁን የሚወደው እኔ ሆድ ውስጥ ያለውም ልጅ ነው ወይስ እነዛንም ነው? ወይስ የሚፈልገው መጀመሪያ የወለደውን ብቻ የሚፈልገው ወይስ የኔ ሆድ ውስጥ ያለውን ልጅ ይወዳል የሚለን ነገር በዚህ ይላል። ምክንያቱም ልጅ በጣም እንደሚወድ አውቃለሁ። ስለዚህ የምር ልጅ ይወዳል ወይስ ዝም ብሎ ለማሽቃበጥ ነው? እነዛ ሱመያ ልጆች ምናምን እያለ የነበረውን ነገር የሚለውን ነገር እናንተም እኔም በደንብ እርግጠኛ እሆንበታለሁ ማለት ነው። ምክንያቱም ልጆቹ በጣም እንደሚወድ አውቃለሁ። በጣም ልጆቹን ይወዳል። ልጆቹ ፍቅር አሉ። ጥሩ አባት ነው ነገር እና እስኪ ለእኔ ልጅም ደስ ይለዋል አይለውም የሚለውን ነገር እኔ እንጃ። ደስ ይለዋል ብዬ አስባለሁ። ደግሞ ደስ ይለዋል እርግጠኛ ነኝ። እስኪ ዝም ብሎ ኢማን አብረን ይቆያለን ትናንትና ነው ምናምን ነገር ደውላ ያበደችበት ነበረ። ለምን ይሄ ጫት ሲቅም ምናምን ቪዲዮ ተቀርጾ ነበረ እዛ አልጋ ቤት እና እሱን ቪዲዮ አይታው እያበደች ነበረ። ህይወቴን አባላሸብኝ፣ ህይወቴን አመሰቃቀልክብኝ፣ አንተ ነህ እንደዚህ ያደረግከው ምናምን ብላ በጣም ይጮህችበት ነበረ። እኔ ግን አይንሽን ነው የማወጣልሽ፣ አይንሽን ነው የማወጣልሽ። አሁን ሰኢድ የእኔ ብቻ ሳይሆን የልጄም አባት ነው። ገባሽ? ይኸውልሽ ይሄ ምድር እንኳን ቢገለባበጥ እኔ በሰኢድ ቀልድ አላውቅም። ገባሽ? ይሄ ሙሉ ዓለም እንኳን ቢጠፋ እኔና በቃ ይሄ ሙሉ ዓለም ራሱ ቢተረማመስ እኔና ሰኢድ መቼም ልንለያይ አንችልም። ምክንያቱም አሁን በልጅ ተሳስረናል። ገባሽ? እኔም ባይፈልገኝ ልጁን ፈልጎ እኔን ሊያገኘኝ ይችላል። ገባሻ? አሁን እኔ እዚህ ጋር ላሽቃበጥ ምናምን አይደለም፣ ግን እኔ በጣም ደስ ብሎኛል። እስኪ እንደኔ ደስ ያላችሁ ሰዎች እስኪ ማለት ደስታችሁን አሳይ ማለት ደስታችሁን ስትገልጹልኝ እስኪ ኮሜንት ላይ ማለት እኔ በጣም ደስ ብሎኛል እና እናንተም ደስ ብሏችኋል ወይስ አይደለም የሚለውን ነገር እና ኢማን ደግሞ ከህይወቴ ውጪልኝ በቃ አሁን ስትቆጣው ምናምን ነገር እንዴት ቪዲዮን ለቀክብኝ ምናምን ነገር ነው እና እንግዲህ ምንም ማድረግ አይቻልም። ቪዲዮ አንዴ ተለቋል። በቃ ይሄ በቪዲዮ ሀሳባ ሰኢድን ለማግኘት ምናምን ሀሳባ በጣም ተሳስታለች እና እኔም በሌላው በኩል ምንም አልልሽም፣ ግን ሰኢድ አሁን የኔ ባል ብቻ ነው። አሁን ደግሞ የልጄም አባት ጭምር ነው። ገባሽ አይደለ? አይንሽን ነው ማወጣልሽ። ከልጄ አባት እንድትድቂ ጠይቅሻለሁ ማለት ነው። እና ወደ የተከበራችሁ ቤተሰቦቼ ሰኢድን አሁን ጠራዋለሁ። ሰርፕራይዙን እስኪ አብረን እነግረዋለሁ ማለት ነው። ቪዲዮ እየሰራሁኝ ነው ብዬ ጠራዋለሁ ማለት ነው። እና ጥያቄ የምጠይቀት ጥያቄ አለ። እስኪና ተቀምጥ ብዬ ጠራዋለሁ። ፊት ለፊት ላይ ቁጭ አድርገውና ከዛ የምጠይቀው ጥያቄ ጠይቀዋለሁ ማለት ነው። ከዛ በወሬ እያልኩኝ እነግረዋለሁ። ቀጥታ እርጉዝ ነኝ ምናምን ብዬ አልነግረውም። የሆነ ሰርፕራይዝ ነው እስኪገምት ምናምን ብዬ እነግረዋለሁኝ። ከዛም በኋላ ግምቱን ካወቀው በጣም ደስ ይለኛል። ካላወቀውም ደግሞ አብሬው እነግረዋለሁ ማለት ነው። እና አሁን ጠርቼ ልምጣ እስኪ ሰኢድን ሰኢድ ግባ እና ተቀመጥ እስኪ። ቁጭ በል እስኪ። እየቀረስክ ይመስላል። ገመት እስኪ። ለምን አስጠላከን? ከማይ ጋርክ እኔ አድርግልህ እንዴ ማለት ቪዲዮ ማለት ነው። የአንተ ቻናል ላይ ነው የምንለቀው እና አሁን የምጠይቅ ጥያቄ ብቻ መልሱን ብቻ ነው የምፈልገው።
መልጠቂ ነው ደግሞ። አይ ችግር የለውም ጥያቄው ያ ነገር ከባድ አይደለም፣ ግን ለመጠየቅ ጥያቄ ትክክለኛውን መልስ ነው የምፈልገው። እና ሰላም በላቸው ቤተሰቦች ግን በዛ እሺ ልበላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁ በሰላማችሁ ብዝት ይበለን። አዊ ካሜራ አስቀምጠ ዛሬ ዩቲዩብ ላይ ሳልቅ 15 ቀን ጠፍቻለሁ። 15 ቀን ሊሞላኝ ነው አይደል? ዩቲዩብ ላይ እየሰራሁ ቪዲዮም ለቄም አላውቅም። ያው ብቻ ጥፍት ብያለሁ። እሷ ደግሞ ምን ታስወርታኝ እኔ ላይ ታስልከኝ። ግን የማይለቀቅ ነገር ከሆነ አልገባበትም፣ አልነቀውም። አይ በቃ አንተም ደስ የሚል ነገር ነው፣ ለአንተም እንደሆነ ደስ የሚል ነገር ነው። ስለዚህ ኖርማል የምናወራው ምን ልታስወሪ ነው? እኔ የማወራው አንቺ ልታወሪ። እኔ አወራለሁ ከዛ አንተ ደግሞ መልስ መልስልኛለህ። ጥያቄና መልስ ነው። በቃ ልክ እንደዛ እና የፖድካስት ማይክ እዛ ውስጥ አለ። አውጫ ታዲያ እንደዛ ከሆነ የፖድካስት ማይክ እኮ እንደዚህ ቁጭ ብለን በደምብ በቃ ሻይ ምናምን አንጭልና ጉንፋን ራሱ ይዞኛል። ድምጽ ራሱ እኔ እራሱ አብረን ነው ደግሞ ጉንፋን ራሱ ይዘና እየካለ በጣም ነው የሚወደን እኮ ጉንፋን። እኔንም አንተ አንድ ላይ እናይዛ ደስ አይልም ግን እሺ ላሳይት ይኸውልህ እስኪ እኔ ለአንተ ማለት ነው ትልቅ ሰርፕራይዝ አለኝ። ግን ሰርፕራይዙን አንተ ገምትልኝ። ገምተህ ብታውቀው ደስ ይለኛል በጣም። ምንድን ነው እሱ? በቃ ገምተህ እስኪ ማለት ሰርፕራይዝ ታደርግ እፈልጋለሁ። እኔ ነው ሰርፕራይዝ ታደርጊኝ? እሺ ምን አድርግሽ ሰርፕራይዝ ታደርጊኝ? እኮ አንተ አሁን ሞክረህ ምን እንደሆነ ሰርፕራይዙ ሞክረው። በቃ ማለት ትልቅ ሰርፕራይዝ በቃ አንተ በጣም የምትወደው ነገር፣ የምትፈልገው ነገር፣ የምትመኘው ነገር ነው እና ገምት በቃ ምን እንደሆነ። አቶ ማናይ አትያምን ናፍዲ ብስቀብ ደጋፊ ገነካ እኔ ምንድን ነው ገምተው በጣም አንተ በጣም የምትፈልጉ በጣም የምትወደው በጣም ዋጋ ትከፍለት የምትችለው ነገር ነው። ያ ነገር ምኑ የምትነግሪኝ? እነ ጀሚላ ናቸው የምወዳቸው። ልክ ነህ፣ ግን ከዛ ጋር የተያያዘ ነገር ነው። እነዛን ነገር ሱመያ ሱመያን ተዋት። እኔ ረስቻታለሁ። ማን ታዲያ አይገምታ የምትወደው ዋጋ የምከፍላቸው ልጆቼን ነው የምወደው። ዋጋ የምከፍላቸው ሌላ ዋጋ የምትከፍልለት ነገር ነው። ሌላ ገና ዋጋ የምትከፍልለት ነገር ነው። ይሄ እንጃ ከዚህ በላይ እኔ መገመት አልቻልኩም። የምትነግሪኝ ከሆነ ንገሪኝ እንጂ እንትን አትበል። ኧረ ዝም ብዬ አይደለም የምነግርህ። ትልቅ ነገር እኮ ይሄ ማለት ይሄ ሰማይና ምድር እንኳን ቢገለባበጥ ማለት ነው። እኔ እንደዚያ ደስታ አግኝቼ ማለቅም ተደሰቼ ማለቅም ሲጀመር ለዛ ነው እንደዚህ እኮ ተው ረፊ። የምሬን ነው እኮ። አሁን የምትነግሪኝ ከሆነ ንገሪኝ። ትልቅ ነገር እኮ ነው። ዝም ብሎ የሚነገር ነገር አይደለም። ምንም መገመት አልችልም። ሰይ ደግሞ አታስከፋኝ። በቃ ሞክር ዝም ብለህ። ምን ልሞክር? ምን ብዬ ልሞክር? በቃ ሰርፕራይዝ ስልክ እስቲ ገምት እስኪ። በቃ ዝም ብለህ ፊት ላይ ተበላሽ አትችልም። በቃ ማለት ነው። ወደ ሌላ ጉዳይ ልግባ። ይሻልሻል። ኢማን ደውላልክ ነበረ ጠዋት ሰምቻለሁ። አሁን ምን አስፈልገው እዚህ ጋር መጣ? አይ በጣም ማለት እኔ ስትደውል እየሰማሽ ስናወራ እየሰማሽ ዝም ብለሽ አልጠይቅኝም። አሁን ካሜራ ፊት ልም ትጠይቅኛለሽ። መጠየቅ ያለብኝን ነገር መጠየቅ እፈልጋለሁ። ሰይድ ካሜራ ፊት? አዎ ምን ችግር አለው? ይሄ እኮ ሚስጥር አይደለም። ምንም በተወሪም አይለቀቅም። ምን ማለት ነው? ደግሞ ትለቀዋለህ ወላሂ ሰይድ። ማለት ምኑን ነው? ቪዲዮ ነው ተይ እንጂ። ይኸው እና አሁን ይኸው ቀልድን ተው። ቀልድና ቁም ነገር ቦታ አለው። ስደውልክ ነበር አይደለም? ግን ከሷ ልጅ ጋር ያለህን ነገር ከዚህ በኋላ እንድታውቀው ብቻ ነገር ነበር። እዛ ካሜራ ፊት ትተሽ ማለት ካሜራ ፊት ለፊት ምን መናገር? አይ ለነሱ መናገር ስለምፈልግ ነው። ግን ከኢማን ጋር ያለህን ነገር በቃ እስከ መጨረሻ እንድታቆም እፈልጋለሁ። በቃ እስከ መጨረሻው ኢማን ብትባለው ልጅ ከአይምሮ ካወጣና እርሳት አለቀ። በቃ አታውቃትም፣ አታውቅህም። አይ እንጂ በቃ አይ እንዲገርምህ ነው። ይኸውልሽ ለማንኛውም እሺ ወሬውን ካነሳሽው አይቀር ከኢማን ጋር ምንም አይነት ነገር የለም፣ ያለም ነገር የለም። ለምንድን የምትደውልልኝ? ጠዋትና ማታ የምትደውልልኝ? አሁን የምትደውለው ገና ቪዲዮን በነገራችን ላይ ያው እኔም ድምጿንም ድጋሚ ቀረጭ መቃ አልፈለኩም። እሷም እንትን የምትለው ቪዲዮውን ገና ቤተሰቦቹ አሁን ነው መስለኝ ያዩት። ያ የጫቱ ምናምን ነገር ከ15 ቀን በላይ ያለፈው መስለኝ አይደል? ያ የለቀኩትን ሚስጥሩን ሳወጣጣት ምናምን ለማድረግ አብረን የቃምነውን ሆቴል ነው ያዝነውን። አሁን ሰው አሳያት መስለኝ። ምን አገባን ስለሷ? ቆያ እሱን አሳየዋት። እየተቆጣች ነው ቤተሰቦቼ ጋር ተጣላው ምናምን። እንዴት ነው እንደዚህ ነገር የምታደርገው? ሲጀመር እሷ ማን ስለሆነች ነው የኔን ባል የምትቆጣው? ዝም ብላ ቆይ ልንገርሻ። እሷ ቤተሰቦቿ ተቆጧት። አሁን ከቤት እዛ ከባሌም ከልጄማ አልሆንኩም። እዛም ችግር ደረሰብኝ፣ ኢትዮጵያ ውስጥም ችግር ልፈጥርብኝ። ይህንን ቪዲዮ ለቀቅብኝ። ለቤተሰቦቼ ሰው አምጥቶ አሳያቸው። 15 ቀን ቆይቶ ምናልባት ቤተሰቦቿ አላዩትም መሰለኝ፣ ያው ገጠር ስላሉ። እኔም ግን አይደለም ቤተሰቦቿ፣ እሷም ገና አሁን ስልክ አልያዘችም። ኖኪያ ትንሽ በተን ስልክ ነው ያዘችው።
ታየዋለች ብዬ ስላላሰብኩ ቪዲዮን ሱመያ ማምና ልጆቹን ታመጣቸዋለች፣ እንታረቃለን የሚለውን ሚስጥር አወጣጣለሁ በማለት ነው እዛ ጫት እየቃምን ስንለፈልፍ ሆቴል ውስጥ ሩም ይዘን እንትን ብለን የቀረስኩት ቪዲዮ ፖስት አድርጌዋለሁ። በሰዓቱ አንቺም ነበርሽ፣ ተጣልታችኋል፣ እንዳትለቀው እያለች ነበር የወጣችው እየዛተች። ያው እኔም በስልክ በቃ ትናደጂ አልለቀውም ምናምን ብዬ ስልክ ማታነሳልኝ ነበር፣ ሜሴጅ ነበር የላኩላት። ግን ለቀዋለሁ። እሷ አታየውም ብዬ ነበር፣ እውነትም አላየችውም። ያው 15 ቀን ሞቶታል። አሁን ደግሞ አየችውና ሰማች። አንዴ ሆነ አልኩት አይደል? ብትቆጣ ባትቆጣ ምን ልዩነት? ይሄ እኮ ምን ለውጥ የሌለው ነገር እኮ። አየችው፣ ሰማች እና በአጋጣሚ በቃ ምን ላድርግ ታዲያ ሰይድ፣ እኔ እውነቱን ልንገርህ፣ አሁን እሷ የምትለው ከቤተሰብ ተጣላሁኝ ምናምን እያለች ዝታ ምናምን ነገር ነው የዘጋችው። በነገራችን ላይ በድጋሚ ቪዲዮን የሚያሳያትም ሰው ይህንንም አሳያት። ኢማን ይቅርታ ላለው ይቅርታ ጠይቂያታለሁ። መጀመሪያም በአካል ባገኛትም ያው ተናዳ የዛን ቀን ከሆቴል እንደወጣች እሱን ትሆን እኔን ስሚ፣ ተናዳ ከሆቴል እንደወጣች አልተገናኘንም። ስልኬን ማታነሳው ነበረ። ሚሴጅ ጽፌላት አለቀው ምናምን ብያት አረጋግቻት ነው እከራይልሻለሁ ቤቱን ራሱ እከራይላት እያልኳል። ከሆቴሉ ተጠፋችው ያው ወደ ገጠር ተመልሳለች በሚለው ነው እንትን ያልኩት። እዛም ከቤተሰቦቿ ጋር ተጣላች እና ችግር ተፈጠረባት ምናምን መሰለኝ። በጣም እያለቀሰች የምታወራው ኢማን ከልብ ይቅርታ እላለሁ። በእውነት ይህን ሁሉ ያደረኩት ሱመያ ለማታምነኝ ነገር ነው። እኔም ጫቱንም ቅሜ አንቺንም ሮም ውስጥ ሆነን ቪዲዮ ቀረጬ ፖስት ያደረኩት እኔ ነኝ ባለጌው። ይቅርታ ጠይቃለሁ። ማድረግ የለብኝ ነበር እንዳለቀው እያለች ገባሽ አይደለ? እሷን ይቅርታ ጠይቃታለሁ። እኔ በአካልም አግኝቼሽ የምትፈልጊው ነገር አድርጌልሽ ብክስሽ እና ይቅርታ ብለሽ ደስ ይለኛል ማለት ሰይድ። በአካል ምናምን የምትለው ነገር ተው። አሁን በቃ ስሌማን የምትደውለው ለዛ ነው። ለምን ለቀቀኝ? ከቤተሰብ ጋር ችግር ተፈጠረ እንኳን ተለቀቀች። በቃ እሰይ በቃ ተለቋታ በቃ አለቀ። ቤተሰብ ስሚኛ፣ ከዛም ከባሌም ከልጄም አልሆንኩም። እዚህም ከቤተሰብ አዊ ስሚ፣ እዚህም ከቤተሰብ ጋር እየሆንኩ አይደለም። በዚህ ምክንያት ከቤተሰብ ተጣልቼ ድጋሜ ከቤት ወጥቻለሁ። መሄጃም የለኝም፣ ስራም የለኝም፣ ብርም የለኝም። እንዴት ነው እንደምታደርግ የምታዋርደኝ? ስንቴ ነው ለምንድን ነው የምሰቃየው ምናምን ነገር ብያለች ነበር ስጮህ ነበር። አንቺማ በሰዓቱ አጠገቤ ነበርሽ። ያው ብቻ ከቤተሰቧ ተባራ እንትን ብላለች እሷ። እኔ ስልኬን ካነሳሽልኝ ኢማን መልሽም ተቆጥታን የዘጋችው። ከዛ በኋላ ስልኩ ጥሪም አይቀበልም፣ ዝግ ነው። ስልኬን ደውይልኝ፣ እኔ በምትፈልጊው እኮ እረዳሻለሁ ብያለሁ። ቤት እከራይልሻለሁ፣ ስራ አስጀምርሻለሁ፣ ትቀመጫለሽ። ከፈለግሽም ዩቱብ ቻናሎችም ያው እንደምሸጥም ታውቃለች አሉኝም ቻናሎችም። አንዱን ዩቱብ ቻናል ሰጥሻለሁ፣ ትሰሪበታለች። መንገዱን አሳይሻለሁ ዩቱብ ላይ መስራት ከፈለግሽ። እሷ እስከዚህ ፊት ዩቱብ ላይ ሰራለች ልስጥሽም ስላት እምቢ ብላኛለች። ሌላም ስራ ምሰራለሁ ካለች እኔ የሆነ ምግብ ቤት ነገር ራሱ ከፍቼላት ወይም ትንሽ ካፌ ብትሆን ከፍቼ ትስራ ምናምን ብዬ አስቤ ነበረ፣ ግን ቀርቷል። ያው እምቢ አለች፣ ጠፋች እሷ ራሷ። ግን በአጠቃላይ ይቅርታ ጠይቃለሁ፣ ይቅርታ እላታለሁ። አስፈላጊ ከሆነ ቤተሰቦቿንም ሄጄ ይቅርታ እላቸዋለሁ። እኔ ችግሩን አሁን ይኸውልሽ፣ ቤተሰቦቿ ችግሩን አያውቁም፣ የኔን ችግር አያውቁም። ገባሽ አይደለ? የኔን ችግር አልተረዱም፣ አያውቁም። የእሷን መለቀቅ ብቻ አይተው ነው የሚቆጧት። እንዴት እንድታደርጊያለሽ? ከዛ ልጅሽን ጥለሽ መጣሽ፣ ይሄን ሁሉ ታሪክ አያውቁም። እዛ ላይ ነው የሰሙት። እሷ ምናልባት የምትላቸው ለቤተሰቦቿ በእንትን ምክንያት የጠላ ነው፣ በሌላ ጉዳይ ተጣልተን የመጣ ነው፣ ልጁ አባቱ ጋር ነው የምትለው። እንደዚህ እንደተፈጠረ እሷም ያው ፈልገው አይደለም። የሰው ልጅ ነች። ሰው ሲሰደድ ስደት ላይ ብዙ ነገር ያጋጥመዋል አይደለም? ስደት ላይ ሀገር ውስጥ ሆኖ አንዳንድ ችግር የሚያጋጥመው ሰው አይጠፋም። ገባሽ አይደል? ትዳር ላይ ምናምን እያሉ ስለዚህ ከልብ ይቅርታ ጠይቃለሁ። ቤተሰቦቿን ፈቃደኛ ሆና የምታደርሰኝ ከሆነ እኔ ጉዳዩን አስረዳቸዋለሁ። ዓመት ከ5 ወር በላይ ሊሆነኝ ነው እየተመላለስኩ ልጆቼን በእሷ እኔና እሷ ተጠርጥረን ምንም በሌለን ጉዳይ ልጆቼን አላሳይም ብላ ሚስቴ ይዛብኝ ስለጠፋች እና ከእሷ ጋር ያስታርቀኛል ብዬ እንደኔ መረጃ አውጥቼ ሚስቴን ለመታረቅ ስለፈለግኩ ነው ሁላ ያደረግኩት። ለቤተሰቦቿም ከልብ ይቅርታ እላለሁ። ከቻልኩኝ ኢማነሽ ብላ ካደረሰችኝ ለቤተሰቦቿ እኔ ሽማግሌ ምናምን ሄጄ ቤተሰቦቿ ጋራ ለተገባት ሽማግሌ ሄጄ ይቅርታ ለማለት ማለት ነው። ተገባ እንደምትወሪው ሽማግሌ ሄጄ ጉዳዩ እንደዚህ ለዚህ አይነት ጉዳይ ስለፈለግኩኝ ሚስጥር እንድታወጣልኝ ፈልጌ ነው እንደዚህ ያደረግኩት እና ይቅርታ አድርጉልኝ ብዬ እግራቸው ስለ ወድቄ እኔ ይቅርታ ጠይቃቸዋለሁ። ቤተሰቦቿ ማለት ነው። ገባሽ አይደል? እሷን እግራትን መደፋት የሚባል ነገር የለም፣ ግን ቤተሰቦቿን እሱ ልክ ነው። በቃ እግራቸው ስለ ወድቄ ጉልበታቸው ግን ስለሷ ተዋስ ፈልገውን ገዝቼ ሄጄ ይቅርታ ጠይቃቸዋለሁ። እሱን ትችላለህ። ምክንያቱም ቤተሰቦቿ ያው እሷም ህይወቷ በእኔ ምክንያት ከሆነ እሷም ህይወቷ እንትን ያለው
የኔም በሷ ምክንያት ተበተነ በመጠራጠር ብቻ ሰው ሁለታችሁም አንድ እንትን ላይ ነው ያለው። እኔ ደግሞ ሱመያ ታምነኝና ልጆቹን ታመጣቸዋለች ታረቀኛለች ብዬ የሩላ መስዋዕትነት ከፍዬ የሰው ሚስጥር ሚዲያ ላይ አወጥቼ ጫት አስቀሜ እኔም ጫት ቀሜ እዛ ፖስት አድርጌ ምን ብዬ ምንም ነገር እሷ ከዚህ ከጥፍር ቆሻሻ አልቆጠረቻትም። ገባሽ አይደል? ያን ሁላ ልፋቴን ከንቱን ያደረገችው ምንም ማለት አይደለም። አብሽር እና በቃ ለዚህ ነው እሷም ደውላ የተቆጣችው እና ሆናን የዘጋችው። ኢማንን ቪዲዮ የምትሰማ ከሆነ የሚሰማም ሰው ያደርስላት ለኢማን ማለት ነው። እና በተረፈው ሌላው ምንድነው አንቺ ሰርፕራይዝ አለኛል? ይኸውልህ አሁን እኔ መጀመሪያ ማለት ነው ኢማንን ሳያት መጥፎ ልጅ መስላኝ ነበረ። ገባካ? በሌላ አንግል ነበር የተረዳሁት። የገባካ? ግን አሁን እሺ ይቅርታ ምናምን ጠይቀው ትጠይቃለህ። ከዚህ በኋላ ግን ኢማን አታውቃትም፣ አታውቅም፣ አለቀ በቃ ትዘጋላችሁ። ገባካ? እኔ በስልክ ስታወሩም ሰምቼ ካለው እከስሃለሁ፣ በህግ ጠይቀሃለሁ ምናምን። ስለ ህግ ምንም አታውቅም እንደ እሷ መፍትሄውን ትችላለች። በህግ እኔ ማስጠየቅ ትችላለች። ዝም ብላ ማስጠየቅ ትችላለች። በህግ ማስጠየቅ ትችላለች። በህግ እንደሚያስቀጣ አውቃለሁ። ሳልፈልገው ቪዲዮ ቀርጾ ለቀቀኝ ምናምን ብላ ግን ያው እሷም ሆቴል ነይ በቃ አልገዥላት አብረን ገብቼ ቁጭ ስል ምናምን ፈቃደኛ ሆና ነው ማለት ካሜራ የተፈጠረ ነገር ሌላ ነገር የለም። ራሷ ፈቃደኛ ሆና ነው። ግን ቪዲዮን ፖስት ማድረጉን እሱም ማስጠየቅ ትችላለች፣ መጠየቅ ትችላለች። ጥፋተኛ አይደለም ትችላለች። መፍቷ ነው። አንተ እኮ ከሰው ባል ጋር እንደውም አልጋ የተያዘችው እኮ እወድሃለሁ ስትል የነበረችው እሷ ነች እኮ። እሱን ትበለኛ ስለወደደች ነው እንጂ አሁን እኛም እየሰራ ነው ወንጀል የለም። ገባሽ አይደለ? እሷ በፊት የምትወደኝ ነው ያወራችልኝ። እኔም ደግሞ ሚስጥር ለማውጣት እንትን ያልኩትን ነው። ገባሽ አይደለ? ሌላ ነገር አይደለም። እና በአጠቃላይ እሷን ይቅርታ እላታለሁ። ስለዚህ ህግ ሄዳለሁ አሳስራለሁ የምትለው ነገር አልፈልግም። ምክንያቱም እኔ እርጉዝ ነኝ። ገባህ ሰይድ? እኔ አርግዤ አንተ እንድትሳስር አልፈልግም። ገባህ? አንተ ሲጀምር ምንም አትረዳም። ገባህ? ይኸው ይሄን ይኸው አንተ ሲጀምር ምንም ስሜት በቃ አትረዳኝም። ለምን? እኔ ምንድን ነኝ? አርግዣለሁ። ይኸው ማስረጃውን ከፈለክ ደግሞ ይኸው ምንድን ነው ያልሽው? ሰምተሃል? በቃ ያደጋግሙ። ከዚህ በኋላ ምንም አይነት ስልክም አትችልም። ምንድን ነው ስሙ እኮ የለውም። ኧረ ስም ያስፈልገው እንደነከስ እና ታዲያ የሌላ ሰው ቢሆን እንደዚህ እንትን ብቻ ስላልሻውል የሌላ ሰው ቢሆንስ ሰይድ ልጁን እኮ አለም ያልኩሽ እንዴ እና ይሄ ወረቀቱ የሌላ ሰው ቢሆን ስም እኮ እዚህ ላይ አይ የራሴ ነው። ከዚህ በኋላ ኢማን ስል እንዳትቀርብ። እኔ ያንተ ልጅ አርግዤ በኋላ ልጁ ማን ሊያሳድግ ነው? አንተ ስር ቤት ከበሰበስክልኝ በኋላ እንዴ ልጄን ደግሞ ብቻ ሊያሳድግ እንደ እኔ እንትን ብዬ እና ሰይድ ብታምንም ማታምን እርጉዝ ነኝ እኔ። ገባህ? በእውነት ምንድን ነው በእውነት ማለት? ግን እጅ ያጠራለሁ ስም አንተ እንዴ ከመጀመሪያው ነው ስም እዚህ ላይ የሚጻፈው። ሰይድ እንዴት ነው ስም እዚህ ላይ ይጻፋል? እንዴ እዚህ ላይ ይጻፋል? ስም እዚህ ላይ አይጻፍም። ከፈለክ ደግሞ ሄደህ ማስመረጥ ትችላለህ። እንትን እላለሁ። ለማንኛውም እርጉዝ ከሆንሽ መብሩክ፣ እንኳን ደስ ያለሽ። የእውነት እርጉዝ ከሆንሽ እንኳን ደስ ያለሽ። የእውነት ትጠራጠራለህ? እንደ ቆይ እጅ ያንኑ በቃ ቁም ቪዲዮ። እንደዛማ ከሆነ ደስ አለ። እንደዛ ከሆነ እንኳን ደስ ያለሽ እና ግን እንዴ ግን አንተም ደስ ብሎሃል። እኔ ከኔ ደስታ ይቅ ያንተን ደስታ ነው የምፈልገው። ገባ ሰለካ ግን ይኸው ከዚህ በኋላ እነዚህ ሚላ ምናምን የምትለው ነገር ታውቀውና ልጃችንን እንደውም መንትዬ ቢሆንስ ልጅ የምትለው ልጅ ከእኔ ከታገኛለህ ይኸው እንደውም መንትዬ ቢሆን ደስ ይለኛል። ከአንቺ 10 ቢኖረኝም ልጆችን መፈለግ አልተውም። እነሱ ይፈልጓል። ከጊዜ በኋላ ችግር የለውም። ከጊዜ በኋላ እንኳን ደስ ያለሽ። በቃ ቪዲዮ ናቆም። እንደዛማ ከሆነ እስኪ ቤተሰቦች እኔ ሳላጣራ ማውራውም መፈጥረውም ነገር የለም። ራሴ እጄ ማጣራት አለብኝ። እንዴት ድጋሜ እንሂድና እኔ አስመረምርሻለሁ። የምርህን ነው? እንደውም ሴት ነው ወንድ የሚበዛው እናረጋግጣለን። ገና ስንት ጊዜ ነው? በጣም ቸኩያለሁ እኮ። ለዚህ ነው እንደ ውጥር ያደረገሽ ልብስ ለኔ ለማሳየት ነው እንዳይሆነ ስፖርት እንደዛ ከሆነ ቪዲዮ ቦርጭ አይደለም እኮ ልጅ ነው። የቆም ቪዲዮ እንደዛ ከሆነ እናቆመው። እሺ